ሰይፉ ፋንታሁንን ከሰሞኑ ምን ገጠመው? ሰይፉ ፋንታሁን ዘረኛ ነው ከሚሉ የደቡብ ፍርዶች መሃል እውነታው ምንድነው? የሰይፉ ፋንታሁን ዘረኝነትስ ምን ድረስ ነው? አዶናይ ለሰይፉ ፋንታሁን የላከው አነጋጋሪ ቁጣን ያዘለ ምላሽና ሰይፉ ለአዶናይ በአነጋገር በድርጊት በብዙ ነገር የተወላገደ ሰው ነው፣ በነውር ያጌጠ ነው ሲል እውነት ገልጾታል። በሁለቱ ታዋቂ ሰዎች መሃል የተፈጠረው ውዝግብ ምንድነው? እርሱ ነው ጥፋተኛ እየተባለ ይገኛል። ጉዳዩን በመረጃና በተጣራ ሁኔታ የሁለቱን ፍጥጫ ልናስቃኛችሁ ነው። እናንተ ብቻ ላይክ እና ሰብስክራይብ የሚሉትን ነጭና ቀይ በተኖች ነካ ያረጋችሁ አብራችሁን ቆዩ። አዶናይ ከካናዳ ወደ አዲስ አበባ ከገባ ወዲህ በየቀኑ ለቁጥር የሚታክቱ ቪዲዮዎችን ማጋራት ከጀመረ ወዲህ ምናልባት አንዳንድ ዘፋኞች ከሙዚቃ ክሊፓቸው ከሚያገኙት እይታ ይልቅ የልጁ የላይክ መጠን በመቶ ሺዎች ከመቆጠሩ ወዲህ በርካታ ወዳጆቹን እንደማፍራቱ መጠን ጥቂት የማይባሉ ተቃዋሚዎችንም እያስተናገደ ነው። ነገሩን ያባሰው እነዚህ ተቃዋሚዎች የታወቁ አርቲስቶችና የሚዲያ ሰዎች መሆናቸውን ጭምር ነው። ከዚህም ውስጥ ባልተጠበቀ መልኩ ሮፍናን ኑሪ ይገኝበታል። ሮፍናን የቲክታከሩን ሀሳብ የድድብና ዘመቻ እንደሆነ ያምናል። እውቀትን ወደ ጎን ያደረገ ያለአዋቂነት ከባዶነት ጋር ያዋሃደ አጉል ጀብድ እንደሆነ ተሰምቶታል። ቲክታከሩን የሚቃወሙ ቪዲዮዎችን ደግሞ ሲያጋራም ተስተውሏል። እረ የልጁ ተቃዋሚ ሮፍናን ብቻ አይደለም፣ ሰይፉ ፋንታሁንም ከሰሞኑ ስሙን ሳይጠቅስ የሱ አይነት ስብዕናና ኮንተንት ያላቸውን ሰዎች አጥብቆ ከሚቃወሙ ሰዎች መካከል ነው። ሰይፉ በተደጋጋሚ አሁን ላይ ሁሉም ባለ ሚዲያ ሆኗል፣ ጊዜው አስቸጋሪ ነው የሚል ቃል በመጠቀም በተደጋጋሚ ከመናገሩን ብዛት ምናልባት ይህ ሰው ሰዎች ራሳቸውን በስልካቸው ማስተዋወቃቸው የሚያናድደው ሰው ይሆን ይሉታል። ምክንያቱ ደግሞ ከ13 ዓመት በፊት ገደማ ሰይፉ በኢቢኤስ ሲጀመር ያኔ አይደለም ቲክቶክ ይቅርና ዩቲዩብ ላይ በቅጡ የሚጫኑ ዘፈንና ፊልሞች ብቻ ናቸው። በጊዜው በቴሌቪዥን መስኮት ብቅ እያሉ የሚወደሱት እነ ሰይፉ ያሉ ነበሩ። ታዲያ ሰይፉ ፋንታሁን አሁን ከ13 ዓመት በኋላ ያንን ጊዜ ይናፍቃል። ሰይፉ ፋንታሁን በኢትዮጵያን ልብ ውስጥ ትልቅ ቦታ አለው። የታላቅ ሰው አሻራ ባለቤትም ጭምር ነው። በኢትዮጵያ ሚዲያና የበጎ አድራጎት ታሪክ ውስጥ ሰይፉ ፋንታሁን የሚለው ስም ከፍ ብሎና ጎልቶ እንዲታይ ብዙ ጥረቶችን አድርጓል። ለብዙም ወገኖቻችን በችግራቸው ቀን ደርሷል። ሰይፉ ልበ ቀና ነው ሲሉ በተለያዩ ሚዲያዎች ላይ ለሰይፉ የመሰከሩ ብዙዎች ናቸው። ሰይፉ ፋንታሁን ዘረኛ ነው ከሚሉ የደቡብ ፍርዶች መሃል እውነታው ምንድነው? ሰይፉ የዘረኝነት ውስጥ ጥግ እስከምን ድረስ ነው? ይህን ጥያቄ በርካታ ዓመታትን ወደ ኋላ ሊመልሰን ይችላል። ሰይፉ ዘረኛ ላለመባል በአንደኛው ሳምንት የኦርቶዶክስ ሰባኪ ካመጣ በቀጣዩ ደግሞ ኡስታዝ አስከትሎም ደግሞ ፓስተሮችን በማቅረብ ከዚህ ሲሸሽ የቆየ ሰው ነው። ስለ ብሔርም ካወራን እንደዛው። ሰይፉ ዘረኛ ነው ካልን እሱ ያላመነበትን እብቅናን የያዘን ሰው አጥብቆ ከመጸየፉ የተቀዳ ነው። ለዚህ አዶናይ በምላሹ ያንተን የምረጡኝ ቅስቀሳ አልፈለግም ሲል ተደምጧል። ሰይፉ ከሰሞኑ በተደረገለት የሽልማት ፕሮግራም ላይ የእርሱ ዓላማ ተመልካቾችና አድማጮችን ማዝናናት ብቻ እንደሆነ ተናግሯል። በዚህም ፊልምና ሙዚቃ የሰሩ አርቲስቶች እንዲሁም በበጎ አድራጎትና የተለየ ችሎታ ያላቸውን ሰዎች በመጋበዝ ይታወቃል። አዶናይ ጋር ሲደርስ ግን በክብር እንዳላናገረውና ፊት እንደነሳው አዶናይ በምላሹ ተናግሯል። ህዝቡ ደግሞ እርሱ አዝናንቶናል በሚል ምረጡኝ ሳይል ታይቶ በማይታወቅ የሽልማት ቁጥር ውድድሩን እየመራ ይገኛል። በቪዲዮዎቹ ብዙዎች ተዝናንተናል። ይህ ወጣት ሙዚቃ የመስራት ግዴታ አለበት? ፊልም ላይስ መተወን አሊያስ ለፍቅረኛው ኩላሊትን መለገስ ይኖርበት ይሆን? ካልሆነስ የ300 ሺህ ብር ጫማ መጫማት ይጠበቅበታል? አሊያም በየቦታው እየተዝናኑ እንደ ላይፍ ኦፍ አቤል በቴሌቪዥን መስኮት ብቅ እያሉ እኔን የሚያስጨንቀኝ ቁርስ በልቼ ምሳዬት እንደምበላ ነው ማለት ይጠበቅበት ይሆን? ይህ የበርካቶች ጥያቄ ሆኗል። የአዶናይ አድናቂዎች አሁንም ቁጣቸውን እየገለጹ ይገኛሉ። ሰይፉ አዶናይን በአነጋገር፣ በድርጊት፣ በሁሉ ነገር የተወላገደ ሰው፣ በነውር ያጌጠ ሰው ሲል እውነት ገልጾታልን? አዶናይ ሰዎችን ለማስተማር ሲል ማንም የማይደፍረውን ቃል በመጠቀሙ ሰይፉ የዘረኝነትና የጥላቻ ሱሱን ተወጥተውበታል ይላሉ። የአዶናይ አድናቂዎች በእርግጥ የሰይፉ ንግግር ራሱ ሰይፉ የተናገረ ነገር ግን የአዶናይን ስም
አለመጥቀሱን ልብ ይለዋል። ዮኒ ማኛን እንደ ጀግና ሞካሽቶ ያቀረበው ሰይፉ በለጋ እድሜው ሰዎችን በመርዳት በማበረታታት የተጠመደውን አዶናይ በአለ በሌላ አቅሙ ተጠቅሞ ሊጠልፈውና ሊያሸማቅቀው በየቀኑ እየደከመ ነው ይላሉ። አዶናይ የሚሰራው በወጣቶች ዙሪያ ነው። ሰይፉ ግን ወጣት አንቂዎች ለፈጠሩ ይል ይመስል ጠምዶ ይዞታል። ወጣቱ ትውልድ የራሱን ታሪክ መስራት አይችልም ወይ ሲሉ ጠይቀዋል። የአዶናይ አድናቂዎች ወደ ሰይፉ ፋንታሁን ፊታችንን ስናዞር ደግሞ በሀገራችን የሚዲያ ዘርፍ ከ20 ዓመታት በፊት በስራ ላይ አሳልፈዋል። ከሀገሪቱ ጠቅላይ ሚኒስትር አንስቶ ዝነኛ ሰዎችን ምናልባት ቴዲ አፍሮና ከሳያት ደምሴ ውጪ ሁሉም በእርሱ ላይ ቀርበዋል ለማለት ያስደፍራል። ብዙዎች በሱ ሾው ካስቀየሙት ሰው ጋር ታርቀዋል። የእንጀራ ገመዳቸውን ቀጥለዋል። አሮጌ ማንነታቸውን አውልቀው በአዲሱ ማንነታቸው ከህዝብ ጋር ተዋውቀዋል። በቅርቡ አንድ ትልቅ ሽልማት ተሸልሞ አመስግነነው ሳንጨርስ ሰይፉን የሚተቹ ድምጾች መስማት ተጀምረዋል። ዘመናችን ከሚደምቅበት መለያ አንዱ ቲክቶክ ነው። ቲክታክ ላይ ታለንታቸውን ያሳዩን፣ ስራቸውን ያስተዋወቁን እንዳሉ ሁሉ ሰው ፊት የማይወጣን የተደበቀ ገመና አደባባይ ያሰጡ ህዝብ ማርበት ያሉም ነበሩ። ከነዚህ ውስጥ አንዱ አዶናይ ነው። አዶናይ ስላለፈ ታሪኩ በተለይም ተቸግሮበት ስለነበረበት ጉዳይ ብዙ ሰው አምቆ ወደ ሞት የሚሄድበትን ጉዳይ በአደባባይ ለህዝብ ይዞት ወጥቷል። ይህ በእኛ ማህበረሰብም ሆነ በቤተ እምነታችን ትልቅ የሚወገዝ ድርጊት ቢሆንም አዶናይ ግን ያለፈ ታሪኩ እንደነበረ ተናግሯል። ሌሎችም ከሱ እንዲማሩ አያይዞ ገልጿል። ወጣቶችን መምከር ጀመረ። ብዙዎችም ቀልባቸውን ሰጡት። ማንንም አልሰማም በሚል ንግግሩ የሚታወቀው አዶናይ በሌላ ዘመቻ መጣ። ሰግጡ ደድቡ የሚል ይህን ንቅናቄ በቋሚነት በቲክቶክ በመጠቀም የራሴን ብራንድ ለመፍጠር ነው ሲል ቢደመጥም አዶናይ በመቶ ሺዎች የሚቆጠሩ አዳዲስ ተከታዮችን አስገኝቶለታል። አሁን ላይ ከ3 ሚሊዮን በላይ ህዝብ ይከተለዋል። የዚህ ሁሉ ውዝግብ የሆነው መኪና የሚያሸልመው የቲክቶክ አዋርድ ብዙ አወዛጋቢ ነገር ቢኖሩትም የአዶናይና የዩቲናስ ከፍተኛ ፉክክርና የምረጧቸው ቅስቀሳ የሚዘነጋ አይደለም። የሁለቱም ወዳጆች በየራሳቸው መንገድ ቢያግዟቸውም አዶናይ እስከ ባለፈው ሳምንት ድረስ ማለትም ሴቷ ቲክታከር ዩቲናስ ሰይፉ ላይ ቀርባ ፉክክራቸው በ3000 ልዩነት ብቻ የጠበበ መሆኑ ብዙዎችን ያስገረመና አንዳንዶችን ያስቀጣ ጉዳይ ሆኗል። እርሷ ሰይፉ ሾው ላይ ከመቅረቧ ከቀናቶች በፊት አዶናይ በእጥፍ ይበልጣት እንደነበር ይታወቃል። የዩቲ ከሰይፉ ሾው መቅረብ በኋላ በተሰጣት ድምጽ አዶናይን እግር በእግር መከታተሏ ሳምንቱን ሙሉ ሰይፉን ሲያስተቸው ከረመ። ውድድር ላይ ያለን ሰው በግል ለመርዳት በሚል የወቀሳ ጎርፍ በተለይ ከአዶናይ ደጋፊዎች ዘንቦበት ነበር። ይህም ቪዲዮ ወደ እናንተ እስካጋራንበት ድረስ የሁለቱ ቲክታከሮች የድምጽ ልዩነት ይህን ይመስላል። አሁንም ቢሆን ዩቲናስ አዶናይን እግር በእግር እየተከተለችው ነው። ዩቲ ሰይፉ ሾው ላይ ከቀረበች በኋላ አዶናይ እንዲቀርብ በደጋፊዎች የተሞከረ ቢሆንም ሙከራው ፍሬ ሳያፈራ ጭራሽ ወደ ሌላ ተካራ ተቀይሯል። ሰይፉና አዶናይ በአካል እንደተገናኙና ሰይፉ ስርዓት በጎደለው ወይም ክብር ባነሰው መልኩ አዶናይን ሰላም ማለቱ እንዲሁም አዶናይ በሰፊው የተንቀሳቀሰበት ባለው ጉዳይ ዲቻ ቦይስ ብሎ በሰየማቸው የወላይታ ልጆችን ለመርዳት ሰይፉ ሾው ላይ ቀርቦ ለመናገር ቢፈልግም ሰይፉ በልጆቹ መቅረብ ደስተኛ ባለመሆኑ ምክንያት የሰይፉ ማናጀርም ከአዶናይ ጋር ባለመግባባቱ አዶናይ ለሰይፉ ምላሽ ሲሰጥ እንድናይ አድርጎናል። ይህ ባለመሆኑ አዶናይም ቢያስቀይመውም ቢያበሳጨውም እሁድ በነበረው ፕሮግራም ሰይፉ በአሽሙር ስለኔ ተናግሯል በማለት የሰይፉን ንቀት የተሞላበት አቀባበልና ስለ ማስተርቤሽን በማውራቴ ምክንያት ሊያጠቃኝ ሞክሯል በማለት መልእክቱን አስተላልፏል። አዶናይ በመልእክቱ በግልጽ መከፋቱ እየታየበት ይህንን መልእክት አስተላልፏል። እንዲህም ሲል ተደምጧል። እኔ ሰይፉ ላይ መቅረብ አልፈልግም ይላል። ከዚህ በፊት በአካል አግኝቼው በክብር አላወራኝም፣ ችላ ብሎኛል። ከሁሉም ነገር በላይ እሁድ በአሽሙር ተናግሮኛል። እኔ ገመናዬን ይፋ ያረኩት ሰዎች እንዲማሩበት እንጂ ስድ ሆኜ አልነበረም። እኔ ሽልማቱን ባሸንፍም ባላሸንፍም ግድ የለኝም። የምርጫ ቅስቀሳ አያስፈልገኝም። ዓለማዊ ከሆነ ነገር ጋር ተለያይቻለሁ ሲል መልእክቱን ይቀጥላል። የሰው ጭብጨባ አያስደስተኝም።
ጥላቻም አይጥለኝም። የሰውን መጥፎ ነገር ከምታጎላ ትንሿን ነገር ብታበረታታ ሲል ንግግሩን ይደመድማል። ይህም ንግግር ሶሻል ሚዲያውን ወጥሮ ይዞታል። ማን ነው ጥፋተኛ? እስቲ ፍርዱን ለእናንተ እንተው። ውድ ቤተሰቦቻችን ለዛሬ ያዝነው ቪዲዮ ይህን ይመስላል። ሐሳብ አስተያየታችሁን በኮሜንት ላይ አሳውቁን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩን።